ሰላም ጤና ይስጥልን። ሰላምታችን ይድረሳችሁ። ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርባለን። ታዬ ደንደዓ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታ እና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደዓ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ላይ ሳይገኙ ቀሩ። አቶ ታዬ ደንደዓ ረቡዕ ታኅሳስ 22 2018 ዓ.ም ልደታ በሚገኘው ፌዴራል ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶች ለማየት ቀጠሮ ተይዞላቸው ነበረ። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቤ ሕግ ክስ እና የተከሳሹን ተቃውሞ ለማሰማት ነበር። ይሁን እንጂ አቶ ታዬ ደንደዓ ጠበቆች በችሎቱ ላይ ቢገኙም እሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ እንደተናገሩ አቶ ታዬ ደንደዓ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማያቀርቡ ተናግረዋል። አቶ ታዬ ቀደም ሲል በአለርጂ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረው ነበር። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡም ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንደዓ ሐሙስ ታኅሳስ 23 2018 ዓ.ም ችሎት ፊት እንዲቀርቡ ትእዛዝ ሰጥቷል። አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ በቀረባቸው ክስ ግን ጥፋተኛ ተብሎ የ7 ዓመት ከ2 ወራት እስር ተፈርዶባቸዋል። ታዬ የተባሉባቸው ክሶች ከጠላት ጋር ማበር እና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚል 2 ከባድ ክሶች ናቸው። ህወሓት ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህዝባዊ ወያኔ ሓርነት ትግራይ ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል በወጣው መግለጫ ጠይቋል። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉሉ አስቸኳይ ምግብና የመድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የፈነፈገበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፍ ህብረተሰብ ግፊት እንዲያደርግ ህወሓት ጠይቋል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።